አመሰግናለሁ ሙሉጌታ። እንግዲህ ዘመቻ አንድነት 39ኛ ቀን ዛሬም በአማራ ፋኖ በጎጃም ግንባር ከፍተኛ ገድል የተሰራበት ዕለት ሆኖ ተመዝግቧል። ከትናንትና ስጀምርልህ ከ38ኛ ቀን በመዝገቡ ጮቄ ሁለተኛ ክፍለ ጦር መዝገቡ ጮቄ ብርጌድ 38 የሚደርሱ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። እንደዚሁም በ8 የሚሊሻ አባላት እንደዚሁ ከአንበር ከሰባተኛ ክፍለ ጦር ማለት ነው። እንዲሁም 25 የሚደርስ የሚሊሻ አባል እንደዚሁ ከሉማሜ ከዚሁ ሰባተኛ ክፍለ ጦር በአጠቃላይ 63 የሚሊሻ አባላት ተቀላቅለዋል። ከዛሬ በአጠቃላይ የተመዘገበው የከዳ ከትናንትና ብቻ በ38ኛ ቀን የከዳ 38 እና 63 111 ሆኖ ተመዝግቧል ማለት ነው። በዛሬው ዕለት በዘመቻ አንድነት 39ኛ ቀን እንደዚሁ የከዳ 11 የወራሪው መከላከያ አባል አለ። ከአንሙት ያዛቸው ብርጌድ በመክዳት የአማራ ፋኖ በጎጃም 5ኛ ክፍለ ጦር ገረመው ወንዳው ብርጌድን ተቀላቅሏል። በአጠቃላይ የስርዓቱ የሚመካበት ኃይል ያደራጀው አለኝ የሚለው ጦር ሙሉ ከነ ሙሉ ትጥቁ ዓላማ ለሌለው የብልጽግና ስርዓት አንዋጋም በሚል በከፍተኛ ሁኔታ በቪዲዮም በፎቶም እንደምታዩት ነው። በከፍተኛ ሁኔታ ወገን እየተቀላቀለ ያለበት ሁኔታ ነው ያለው። ሁለተኛው አውደ ውጊያ ነው። ወደ አውደ ውጊያ ዜና ስንሄድ በዛሬው ዕለት 39ኛ ቀን ዘመቻ አንድነት በጎጃም ግንባር 6ኛ ክፍለ ጦር ማቻከል በላይ ዘለቀ ብርጌድና በረኛው ጅበላ ሙተራ ብርጌድ ልዩ ኮማንዶ ኃይል በጥምር ውጊያ አድርገው ነበረ በዛሬው ዕለት። በዚህ አውደ ውጊያም ጠላት ለወራት የቁም ምሽግ መሽጎበት የነበረውን ከባድ ምሽግ በመስበር ሁለት ምሽግ በመስበር ማለት ነው እጅግ በጣም በርካታ ቁጥር ያለው የጠላት ኃይል ሲደመሰስ ቀሪው ሩጦ የመደበኛ ቤዙ ወይም ካምፑ ላይ ተደብቆ በከባድ መሳሪያ ሽፋን መትረፍ ችሏል። በዚህ አውደ ውጊያ ሁለተኛ ቀን የያዘ ሲሆን የማቻከሉ የበላይ ዘለቀ ብርጌድ ውጊያ ማለት ነው። በዚህም ከፍተኛ ተጋድሎ ተደርጎ ጠላት ሙትና ቁስለኛ የተደረገበትና እጅግ አመርቂ ድል የተመዘገበበት ወረዳው ላይ ማቻከል ወረዳ የሚገኝ አማኑኤል ከተማ የሚገኘው የባህዴን ገረድ የሆነው ካድሬና የሚሊሻ አመራር አፍሮና ተሸማቆ ቅስሙ ተሰብሮ ከወራሪው መከላከያ ካምፕ ላለመውጣት ለመጨረሻ ጊዜ ጓዙን ጠቅሎ የተቀመጠበት ሁኔታ ታይቷል። ሌላው አውደ ውጊያ በዛሬው ዕለት እንግዲህ በ8ኛ ክፍለ ጦር ማለት ነው በ3 ብርጌዶች ላይ ከባድ ትንቅንቅ ተደርጓል። በዚህም በዛሬው ዕለት በተደረገ የ8ኛ ክፍለ ጦር ውጊያ ሽፈራው ገርበው ሶማ ብርጌድ እና አባ ኮስትር ብርጌዶች ናቸው ውጊያ ያደረጉት። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርበው ብርጌድ ትናንት ከምሽቱ 5 ሰዓት ጠላት ሰፍሮበት የሚገኘውን የዱሃ ከተማ ምሽግ ድረስ በመግባት በቦምብ ጥቃት የታገዘ ጭምር ኦፕሬሽን በመስራት ጠላትን ሙትና ቁስለኛ ማድረግ ተችሏል። ሽፈራው ገርበው ብርጌድ በየዱሃ ከተማ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ ወደ ካምፕ አንድም የሰው ኃይል ሳያጎድል ተመልሷል። በዚህም በቦምብ በተደረገ ማጥቃት አንድ አካባቢ ተሰብስበው የነበሩ ማለት አንዳንድ ቦታ የነበሩ 3 በሻምበል የተደራጁ ኃይሎች ላይ ነው መብረቃዊ ጥቃት የተፈጸመው። ይህም እጅግ የተሳካ ጥቃት ተደርጎ ተመዝግቧል። ሌላው በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በዘመቻ አንድነት 39ኛ ቀን ማለት ነው በእናርጅና ውጋ ወረዳ ከሽፈሬ ወደ መጤያ ወደ ተባለ የገጠር ቀበሌ ለመንቀሳቀስ ከፍተኛ ቁጥር ያለው ኃይል ለመንቀሳቀስ አስቦ ነበረ። በዚህም ጀግኖቹ ባለታሪኮቹ የሶማ ብርጌድ አባላት ደፈጣ በመያዝ ምሽክ አድርገውታል። መንገድ ላይ ጠብቀው በመሆኑም አስክሬን እያንጠባጠበ ተመልሶ ደብረ ወርቅ ከተማ ገብቷል። በዚህ ውጊያም 5 ሚኒሻ ተሸኝቷል። 6 የሚደርስ የሚኒሻ አባል ሲቆስል ሌላው የቆሰለው የመከላከያ ቁጥር አባል እስካሁን አልታወቀም። ሌላው 8ኛ ክፍለ ጦር እዚሁ አባ ኮስትር ብርጌድ በእነማይ ወረዳ ሰቀላ እና ዲማ በተባሉ 2 ቀበሌዎች ከፍተኛ ትንቅንቅ እያደረገ ነው የሚገኘው። በተለይ ከጠዋት 4 ሰዓት ገደማ የጀመረው የሰቀላ ውጊያ በጠላትን በማጥቃት የአዲስ ስልት መሰረት ሰቀላ የሚገኘውን ኃይል በደፈጣ ስልት በማጥቃት ወደ ዲማ ለመንቀሳቀስ ያለመውን የጠላት ኃይል አቅጣጫውን መቀልበስ ተችሏል።
በመሆኑም ከሶስት አቅጣጫ ተንቀሳቅሶ ለመግባት ያለመውን ቅድ ማክሸፍ የተቻለበትና ሰቀላ የሚገኘውን የጠላት ኃይል የተደመሰሰበትና አካባቢውን ለቆ የፈረጠጠበት ሁኔታ ተስተውሏል። ዲማ ለመግባት ከፍተኛ ሙከራ አድርጎ 3 ቀን ከተዋጋ በኋላ 2 ዙ 23 ታንክ ብረት ለበስ ማለት ነው መድፎችን ቢኤሞችን ይዞ ወደ ዲማ ከተማ ለመግባት ባለፈው ጊዜ በከባድ መሳሪያ የታገዘ ኦፕሬሽን ሰርቶ ያልተሳካለትና አስክሬንና ቁስለኛ እያንጠባጠበ ተመልሶ ቢቸና የገባው የጠላት ኃይል ከትናንትና አመሻሽ ጀምሮ እንደዚሁ ዲማ ለመግባት ሙከራ ሲያደርግ ነበረ። እስካሁን ድረስም በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም። ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38 እና 39 ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይሄን ኃይል አከርካሪውን ሰብሮ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማርከት አጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦርና የብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብአት ሆኖ ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳይ ጥሪ ድፍን ጎጃም በነቂስ ወጥቶ እንደ ማንኛውም አማራ ይህን ስርዓት ለመደምሰስ ዝግጁ መሆኑን የጎጃም አማራ አረጋግጦልናል። ዘመቻ አንድነት በአጠቃላይ በጥልቅ ግምገማ ከፍተኛ ቁጥር ያለው የሰራዊት አባል በመደምሰስ ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ በመማረክ ከፍተኛ ቁጥር ያለው የጠላት ሰራዊት አባል በማስከዳት በስቦ ማስከዳት ወደ ወገን በመቀላቀል መሳሪያውን በመጠቀም በአጠቃላይ የፖለቲካ የስነ ልቦና የኃይል ብልጫ በመውሰድ ይዟቸው የነበሩ ስትራቴጂክ ቦታዎችን በማስለቀቅ በትንሽ የሰው ኃይልና በትንሽ ተተኳሽ ብዙ የጠላት ኃይል መደምሰስ የሚያስችል ስልት በመንደፍና በማጥቃት በብዙ ሁኔታዎች ዘመቻ አንድነት ታጅቦ 39ኛ ቀን ደርሷል። በ39ኛ ቀንም ከላይ እንደገለጽኩት በርከት ያለ ገድል ተሰርቷል። በአጠቃላይ በአማራ ፋኖ በጎጃም ያለው ሁኔታ ይሄን ይመስላል። አመሰግናለሁ። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። በወቅታዊ ጉዳይ ከአማራ ፋኖ አደረጃጀት የተሰጠ የጋራ መግለጫ አለ፣ ቀጥሎ እናቀርበዋለን። በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የተሰጠ የጋራ መግለጫ። በቁጥቋጦ ስር ማማለያ አማራነትን የከዳው የአፋሕድ ቡድን ከብልጽግና መንግስት ጋር የጀመረው የጓዳ ትብብር ወደ ገሃዳዊ አንድነት ስለመጣ የትግል ጭንብሉን ያውልቅ። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ የአማራ ህዝብ ከሌሎች ኢትዮጵያውያን ወገኖች ጋር በጋራ ሀገር መንግስት መስርቶ ህዝብን በፍትሃዊነት ደሃ ሳይበድል፣ ፍርድ ሳያጓድል፣ ክብረ ሰብዕን ሳያዛንፍ፣ ማህበራዊ መስተጋብርን ሳያሸራርፍ፣ የማህበረሰብን ነባር የባህልና የእምነት ተቋማት ሳያጠፋ የማስተዳደር ሚናውን ተወጥቷል። ፊደል ቀርጾ ቀለም በጥብጦ ብራና ዳምጦ ታሪክን፣ ፍልስፍናን፣ ጥበብን ለሀገር አበርክቷል። ምንም እንኳን በባዕዳን ሴራ የጥፋት በትር ቢመናመንም ጥበበ ዕድን በተቋምነት ይዞ የኖረ አስደናቂ የስነ ህንጻ ትሩፋቶችን ለዓለም ህዝብ ሳይቀር አበርክቷል። ህዝባችን አካባቢ፣ ቋንቋ፣ ባህል፣ ቀለም ሳይለይ በረጅም ዘመን የኖርባቸውን የአኗኗር ድሮችን ማለትም እንደ እቁብ፣ እድር፣ ወንፈል፣ ጅጊ፣ ጋሪዮሻዊ የገበያ መቼቶችን የፈጠረ ለዓለም ህዝብ ሁሉ በነፃ የሚቀዳ ማህበራዊ መስተጋብርን አድሏል። ሀገር ሲወረር፣ ሉዓላዊነት ሲደፈር፣ ፍርድ ሲጓደል፣ ነገስታት ከማህበረሰብ እሴትና ስርዓት ሲያፈነግጡ ከዳር እስከ ዳር በኖሩባቸው ስነልቦናዊ ስሪቶች ተጋምደው በጀግንነት በአርበኝነት ጠላትን በማሳፈሩ ዳር ድንበርን በማስከበሩ አፈንጋጮችን በመቅጣትና በማስተካከሉ ሂደት የነበረው ሚናም የታሪክ ድርሳናት ህያው ምስክሮች ናቸው። አሁን ላይ ይህ ሁሉ ሀገራዊ፣ ህዝባዊ፣ ታሪካዊ፣ ባህላዊ፣ ዕውቀታዊና ጥበባዊ የሀገርን ወል
ሀብትና የህዝብ ጋሪዮሻዊ ህይወት በብዛት በጸረ አማራና ጸረ ሀገር ኃይሎች ታሪክ ሆኗል። ትናንትን ሲያወሩት ፊልም የሚመስል ግን ቋሚ እውነት ነው። ከልዕልና ታሪካችን ወርደን እንዲህ ውራ የሆንበትን የቀጣፊዎች ሴራ ስናስብ በቁጭት አንጀትን የሚያላውስ ጽኑ ህመም ነው። በተፈጥሮ ድርቅ አንዱ ቀጠና ሲራብ ሌላው የአመት ስም ተሸክሞ ደረቱን እየደቃ ፈጥኖ ደራሽ ማህበረሰባዊ መስተጋብር አውርዶ የስብዕናን ጥፈት ውስጥ ከቶ የወጣልኝ ፖለቲካን ለፈጠረ ቡድንና ስሁት አስተሳሰብ እግዚአብሔር ከፈጠረለት ሲኦል በተጨማሪ አንችልም እንጂ እኛም በምንችለው አቅም ብንፈጥርለት ዕዳ በደል የለበትም። ይህ አስተሳሰብና ቡድን ታሪክን በማዛነፍ ህዝብን በማደናገር ባለ ሁለት እግር ሰው አካል አራዊቶችን በመፍጠር በአማራና አማራዊ ማንነት ጥላቻ አብዶ በነፃ አውጭነት ስም ተደራጅቶ የሀገሪቱን በትረ ስልጣን ተቆናጦ በህገ መንግስት ከትቦ የተደራጀና በመንግስታዊ አዋጅ ጭምር ማንነት ተኮር የዘር ማጥፋት ድርጊት ወደ መፈጸም ከተሸጋገረ ውሎ አድሯል። የአማራ ህዝብ መላው ኢትዮጵያውያን ወንድሞቻችን ሆኑ መላው ዓለም እንደሚገነዘበው በጸረ አማራ ኃይሎች የተናበበ መዋቅራዊ መንግስታዊ የዘር ማጥፋት ወንጀል እየተፈጸመበት ስለመሆኑ የሰው ልጅ አይደለም እንስሳቱም ጋራ ሸንተረሩም ሳር ቅጠሉም ሳይቀር በአካል መጥተው ለሚመለከታቸው ምስክርነታቸውን በጋድ ይሰጣሉ። የአማራ ህዝብ ረፍት በሌለው ሁኔታ አብይ አህመድ በተባለ የቤተ መንግስት ጅኒ ፊት አውራሪነት እንዲሁም ከስሩ በኮለኮላቸው ወታደራዊና ፖለቲካዊ የሚንቀሳቀሱ አስክሬኖች ሌሊትም ቀንም በጋም ክረምትም ቆላም ደጋም ከቤት ውስጥም ከእርሻ ቦታም ከትምህርት ቤትም ከሕክምና ቦታም ብቻ አማራ የሆኑ ለማይጠረቃ የደመጣጭነት ፍትወቱ በእግረኛና በአየር ኃይል እየታገዘ ያለ ረፍት በመጨፍጨፍ ላይ ይገኛል። የአማራ ፋኖ እንዲህ ያለውን መዋቅራዊ ስርዓታዊና መንግስታዊ የጥፋት አስተሳሰብና ድርጊት ለአንዴና ለመጨረሻ ጊዜ ከህዝባችን ከሀገራችን እንዲወገድ ዱሩን መጠለያ አራዊቱን ወገን የዱር ቅጠልና ፍሬውን የዕለት ምግብ አድርጎ በጀግንነት በመፈነን የብልጽግናን ሽብርተኛ ስርዓት በገቢር መፋለም ከጀመረ እነሆ 2 ዓመታትን የተጠጋ ተጋድሎ በማድረግ ላይ ይገኛል። ትግላችን ከጅምሩ የፍትህ፣ የነጻነት፣ የሰብአዊ ክብር፣ የህልውና በመሆኑ በአጭር ጊዜ ውስጥ አደረጃጀቱ ሰፍቶ ስልተ መንገዱ ደርጅቶ ለማንም አይበገሬነቱ በሐላል ተገልጦ በተገለጡም በተሰወሩ ልቡሰ ጠላት ኃይሎች ነፋስነትና ጎርፍነት የማይነቃነቅ በአለት ላይ የተመሰረተ ብቻ ሳይሆን ራሱ አለት የሆነ መሆኑን በግብር አሳይቶናል። መሞቻ መጥፊያችን ብልጽግናና አስተሳሰቡ እንደሆነ ሁሉ መዳኛ እንዲሁም እንደ ህዝብ መትረፊያችን የጀመርነው የህልውና ትግልን ከዳር ማድረስ ብቻ መሆኑ ሁሉም አርበኛ በውል የሚገነዘበው እውነታ ነው። ስለሆነም ትግላችን ህይወታችን ነው። ትግላችን በጀግንነት ለቆምንለት ዓላማ የተሰዉ ጓዶቻችን አደራ መጠበቂያ ቃል ኪዳናችን ነው። ትግላችን በአማራዊ ማንነታቸው በከርሰ ምድር በጅምላ በከርሰ አራዊት በአሰቃቂ ሁኔታ ተበልተው የቀሩ ወገኖቻችን አደራ ነው። ትግላችን የክብረ ሰብእ መንበሪያ የህልውና የፍትህ የነጻነት የእኩልነት ማንገሻ መንገዳችን ነው። ይሁን እንጂ በዚህ ትግል የሚቆምሩ የመዳኛ መንገዳችንን ለመጨናገፍ የሚያሰሩ በሲቪልም በፋኖነት ጭምብልም ተጀቡነው ከከተማ እስከ ጫካ ከመንግስት መዋቅር እስከ አምሳለ ፋኖ አካላት ተቀናጅተው የሚሰሩ ባለልዩ መንግስታዊ ልኡካን ጥቂት የዋሃን የታለሉ አካሄዳቸውን የሚኮንነው ሀቀኛ አርበኞችን ደግሞ ከጀርባ እያስመቱ ጭምር አስገድለው ዘመቻ የሚያውጁ ድራማ ደራሚ የትግሉ ስር ቁማርተኞችን ዛሬ በግብራቸውም በስማቸውም ለህዝባችን ለማጋለጥ ግድ ብሎናል። መልከ ጥፉን በስም ይደግፉ እንደሚለው የሀገራችን ሰው የተሸነፈ ስርዓትን በሰርገው ገብ ከሞት ያተርፉ በሚመስል መልኩ ከስህተታቸው ይመለሳሉ በሚል እድል ሰጠናቸው። በትግል ጓድ ብሂልም አቅም በፈቀደ መንገድ አወጋን፣ መከርን። ቅሉ ድሮም ለትግል ሳይሆን ታጋዮችን በመከፋፈል የህዝባችንን የህልውና ትግል ማኮላሸት፣ ህዝባችንን ለፈጽሞ ጥፋት አሳልፎ የመስጠት የዘመናችን ይሁዳዊ ተግባር ነው። ከዚህ ባሻገር አስተሳሰቡ በጸረ አማራነት ከበቀለ ቡድን ጋር ስልጣንን ተጋርቶ ትናንት በውስን የአብን አመራሮች በኩል የተከዳውን አማራነትን በትግል ሜዳችን ውስጥ ተወሽቀው ለመድገም የስልጣንና የንዋይ ጥመኝነታቸውን በአደባባይ በደቡባዊ ወሎ የዳውንት ቁጥቋጦ ስር በድርድር ስም አሳይተውናል። የአማራ ህዝብ የህልውና ትግል ውስጥ ተደብቀውና ድፍጠው እያሴሩ ያሉባቸውን የጥፋት እቅዶች በተለያዩ የማህበራዊ ሚዲያ ገጾች ጭምር ሰምተን አብረውን የታገሉት አብረውን የወጡ የወረዱት ለዚህ ትግልን የመሸጫ እቅዳቸው እንደሆነ ስናስብ እጅጉን አሳዝኖናል። የእነዚህ ቡድኖች የጥፋት መንገድ በዚህ ሳያበቃ
የጎንዮሽ የጦርነት ትንኮሳ የሚመስል ጅምሮችን ካሳዩም በርካታ ወራቶች ቢቆጠሩም ጉዳዩን በስክነትና በተደጋጋሚ ውይይቶች መፍታትን አማራጭ አድርገን ብዙ ደክመናል። በርካቶችንና ሴራውን እያደሩ የተረዱትን ወንድም እህት አርበኞችን በክብር ተቀብለን በየደረጃው በሚገኙ አደረጃጀቶች እያስገባን ትግላችንን መቀጠል ምርጫ የሌለ ጉዳይ አድርገን ቀጥለንበታል። እነዚህ ቡድኖች በተላላቅ ማህበራዊ ደረጃ ላይ የሚገኙ ሽማግሌዎችን ጭምር ሳይቀር በመያዝ የአንድ እንሁን አንድ ባንሆን እንኳን በቀጠናዊ ትስስር የጋራ ጠላት ላይ እናተኩር የሚል አማራጮችን አቅርበን ትናንት በውል ባላወቅነው አሁን ላይ ግን በደንብ በተገለጠ የብልጽግና ሎሌነታቸው እንደሆነ መላው ሰራዊታችንም ህዝባችንም በውል የተረዳው የአደባባይ ሀቅ ነው። ከምንም በላይ እንደ ፋኖ አደረጃጀት እነዚህ አካላትን እንዲህ የምንልባቸውን ማሳያዎች በጥቂቱ እንደሚከተለው እናቀርባለን። አንደኛ፣ በሸዋ ቀጠና የእስክንድር ሚሊሻ መከታው ማሞና የብልጽግና ተቀጣሪ ቡድን የሩቁን ትተን የቅርቡን ብናነሳ የተተኳሽ ክፍተቱን ከብልጽግና ወታደራዊ መኮንኖች ድርጎ ተሰፍሮለት የአማራ ህዝብ የህልውና ትግል የወጡ አርበኞችን ወደ ጠላት ቀጠና ለውጊያ እንደሚያሰማራቸው እያጭበረበረ የአማራ ፋኖ በሸዋ አደረጃጀት ፋኖዎች ላይ ነጎድጓድ ክፍለ ጦር ላይ ሳሲት፣ አይዞሽ አሞራ፣ ጭራሮ ደብር፣ በዞ፣ ጭምብሬና አራዳ እንዲሁም በናዶ ክፍለ ጦር ላይ ከአድማ ብተና ሚሊሻና መከላከያ ጋር ከበባ መፈጸም ከአብይ አህመድ ወታደሮች ጋር ተቀናጅቶና ተባብሮ ለሶስት ተከታታይ ቀናት ጦርነት ከፍቷል። ሁለተኛ፣ ጎንደር ቀጠና ላይም የእስክንድር ነጋውና የጌታ አስረዳው ሚሊሻ ደረጀ በላይ ደቡባዊ የጎንደር ቀጠና ላይ 206ኛ ኮር ስር የሚንቀሳቀሱ ጥቂት የጥፋት ቡድኖች መጋቢት 17 2017 ዓ.ም ሌሊት ላይ የአማራ ፋኖ አንድነት በጎንደር አንደኛ ኮርና የጉና ክፍለ ጦር አካል የሆነችን የስማዳዋን ሀገረ ቢዘን ብርጌድ አባላትን በተኙበት ረሽነው ወጥተዋል። ሚያዝያ 3 2017 ዓ.ም በኢያሱ አባትና ጌታ አስራደ የሴራ ምክር በአንደኛ ኮር ላይ እሴቴ የጎና ምድር በጠቅላይ ግዛቱ መገለጫቸውና በደረጀ በላይና ጌታ አስራደ የድምጽ ቅጅ እንዳረጋገጡት ጦርነት ከፍተው በጠላትነት እንደጨፈጨፉን ሳያፍሩ አረጋግጠዋል። በቅርቡ የአማራ ፋኖ አንድነት በጎንደርን ለመቀላቀል ሳይቀር ከወንድሞቹ ጋር ሲመክር የከረመውን ለሰማይ ለመሬት የከበደውን አርበኛ ከፍ ያለው ደሴን ከጀርባው በተተኮሰ ጥይት ተመቶ ሞተ በሚል ሳያስቡት ራሳቸው እንደገደሉ ሳይቀር በጠቅላይ ግዛት ህዝብ መግለጫቸው በራሳቸው ላይ ፈርደዋል። ቀጥሎ ከሚያዝያ 15 2017 ዓ.ም ጀምሮ ከክልሉ ብልጽግና ኃላፊ ይርጋ ሲሳይና ከደቡብ ጎንደር ብልጽግና ኃላፊው መንበር ቀጥተኛ ትዕዛዝ ሎጂስቲክስ አቅራቢነት የብልጽግናን መንበር አስጠባቂ 23ኛ ክፍለ ጦርን በአጋዥነት ከመኮድ ወታደራዊ ካምፕ ውስጥ በልዩ ትዕዛዝ አዝማችነት ብልጽግናና ራሱን አፋሃድ እያለ የሚጠራው ጋብቻ ከጓዳ ወደ አደባባይ የተገለጠበትን ክንውን አስመልክቶናል። ይህንን ሁሉ ጆሮን ጭው የሚያደርግ ድርጊት መፈጸም የፋኖነት ግብሩ ሊሆን ቀርቶ በትናንትም ታሪካችን ያልነበረ በነገ ታሪካችንም የማይደገም አማራነት የተከዳበት ተግባር መሆኑን ልብ ይሏል። በሌላ በኩል በደንቢያና ቋራ ቀጠና በሌሊት በደፈጣ በሰርጎ ገቦች ጭምር ሳይቀር በአማራ ፋኖ አንድነት በጎንደር ሁለተኛ ኮር ላይ ጦርነቶችን እየከፈተ ይገኛል። አሳፋሪው ነገር በደረጀ በላይ ቀጥተኛ ትዕዛዝ በአማራ ፋኖ አንድነት በጎንደር ሁለተኛ ኮር የፋኖ ቤተሰቦችን በጅምላ አስሮ ልጆቻችሁ ለኔ እጃቸውን ይስጡኝ ካልፈለጉም መንግስት ጋር ምህረት ይግቡ ከማለት እስከ 1 ሚሊዮን ብር የመጠየቅ ነውረኛ ተግባርን በመፈጸም ለትግላችንም ለአማራ ህዝብም ያላቸውን ጥላቻ በጋድ አረጋግጠውልናል። ሶስተኛ፣ በወሎ ቀጠና ደግሞ የእስክንድር ነጋ ሚሊሻና የብልጽግና ተከፋይ የኮሎኔል ፈንታው ከፋፋይ ቡድን የአፋሃድን ከፋፋይነት ጸረ አማራ የትግል መንገድን በውል የተረዱትን ፋኖች በቡድንም በተናጠልም በራሳቸው ገዳይ ቡድንም ሆነ በተገለጠው ጠላት ጥቆማ የከበባ ውስጥ እያስገቡ የማስጨፍጨፍ ስራ ቀደም ባሉት ጊዜያት የአማራ ፋኖ በወሎ ወይም ቤተ አማራ መግለጫ ላይ በግልጽ ተቀምጧል። ወሎ ላይ አደረጃጀቱ የፈረሰበት አፋሃድ ቅሪቶችን በዳውንት በኩል ወደ ደቡብ ጎንደር በማስገባት የጥፋት ተልዕኮ አስተባባሪ ሆኖ ተገኝቷል። አራተኛ፣ ጎጃም ቀጠና ላይ ቀደም ብሎ በህዝባዊ ግንባር ጽንስነት የተመታው በእነ ተመስገን ጥሩነህ የሚዘወረውን ማስረሻ ሰጤን ለአፋሃድ ቀጠናዊ መዋጮ አድርገው ለስድብና ለሚፈልጉት ሀሳብ የሚዲያ ዲስኩራቸው ሲፈልጉ የሚያወጡት አሻንጉሊት ዳውንት ላይ ጥገኝነት ጠይቆ ተቀምጧል። በአጠቃላይ በአፋሃድ ስም የሚንቀሳቀሱ በእስክንድር ነጋና ጌታ አስራደ አበጋዝነት የሚዘወሩት የፖለቲካና የጦር አመራሮች አማካኝነት የትግላችንን ጉዞ መቋጫ ከጥቂት ወራት ወደ 40 ዘመናት
ዘመናት ለማራዘም የመጨረሻ ያለውን ድብቁን የብልጽግና ጋብቻ ወደ አደባባይ አንጥተው የመጨረሻ ያሉትን ካርድ በመንዘዝ ይፋዊ ጦርነት በየቀጠናው አውጀውብናል። ድርጊቱም ከጸረ አማራ ኃይሉ የአብይ አህመድ ሰራዊት ጋር በሚሊሻነት ደንብ ቅንጅት ፈጥረው ጎን ለጎን መንገድ እየመሩ ተተኳሽና የቡድን መሳሪያ ሎጂስቲኮችን እየተረከቡ መሆኑን በይፋ ስንመለከት ሚሊሻና አድማ ብተናን ለህልውና ትግላችን በጠላትነት እንደፈረጅ ነው ሁሉ እነዚህን አካላትና አፋሕድንም ከዛሬ ጀምሮ የአማራ ህዝብና የህልውና ትግላችን ጠላቶች መሆናቸውን ለህዝባችን በይፋ ማሳወቅ እንፈልጋለን። በሌላ በኩል የእስክንድር ነጋና የጌታ አስራደን ድብቅ ጸረ አማራ መንገድ ሳትረዱ መሃል መንገድ ላይ የምትገኙ የፋኖ ሰራዊት አባላትና መሪዎች በየአቅራቢያችሁ የሚገኙ ሀቀኛ የፋኖ አደረጃጀቶችን ልትቀላቀሉ ዘንድ የመጨረሻ ጥሪያችንን እናስተላልፋለን። የተከበራችሁ በተሳሳተ መንገድ ውስጥ የምትገኙ አርበኛ ጓዶቻችን እስካሁን ለአማራ ህዝብ ለከፈላችሁት የማይተካ ዋጋ እናንተ ለመሳሳታችሁ ተጠያቂዎች አቅደው ያሳሳቷችሁ የብልጽግና ሚሊሻ የሆኑት የአፋሕድ አመራር እንጂ እናንተ አይደላችሁም። እናንተ የምትጠየቁት ጸረ አማራውን የእስክንድርን ተንኮል እያወቃችሁ ከተባበራችሁና በአደባባይ የተገለጠውን ብልጽግናዊ ግብራቸውን ከሸፈናችሁ ከተጠያቂነት የማታመልጡ መሆናችሁን ያውቃችሁ ከሀቀኛው የትግል መስመር ጋር እንድትወግኑ አንድም አሰላለፋችሁን ታስተካክሉ ዘንድ ጓዳዊ የወንድምነት ጥሪያችንን እናቀርብላችኋለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ